መጽሐፍ ቅዱስ ክፍል ላይ ብቻ በማተኮር ነው። ግን ትኩረት ሁላችንን እንድናደርግ የምፈልገው ራሳችን ላይ እኔ ሲል ራስን፣ ቤቴ ሲል ቤቴ፣ እኔም የራሴን እኔና ቤቴ፣ እያንዳንዳችሁም እኔና ቤቴ እያላችሁ ምን እንደምንመስል እንደ እግዚአብሔር ቃል ምን መምሰል ነበረብን፣ እኛ ምን አይነት ሰዎች መሆን ነበረብን፣ ቤታችን እንዴት አይነት መሆን ነበረበት፣ እንዲህ ያለውን ሀሳብ እንድናስብ ነው። ከዚህ በፊት የዶክተር ዘላለም ጥሩ መጽሐፍ ጽፎ ያቺ መጽሐፍ ደግሞ በቤት ያለች ቤተክርስቲያን የሚል ያንን ሀሳብ አጉልቶ ለማሳየት የሚረዳ ጽሁፍ ጽፏል። ጥሩ በተለይ ወንጌል አገልግሎት ላይ ቤት የምንለው ቤተሰብ ምን መልክ አለው፣ ከአጥቢያ ቤተክርስቲያን ጋር ሲወዳደርስ አጥቢያ ስንልና ቤት ስንል አጥቢያ ቤተክርስቲያን ምን መልክ አለው፣ ቤተክርስቲያን ስንል ቤተሰብን በምን መልክ ነው የሚያደራጀው የሚለውን በጥሩ አድርጎ በርዕስ ስለጻፈ መጽሐፉን እንድታስታውሱ እየጋበዝኩ ነው ትምህርታችንን መጀመረው። እንጸልይ። እግዚአብሔር አምላካችን እና አባታችን ሆይ ራሳችንን የምናይበት፣ ቤታችንን የምናይበት፣ ቤተሰባችንን በፊትህ ከክርስቶስ ማህበር ጋር ካንተ ቤት ጋር ከዘላለም ሐሳብህና አሰራርህ ጋር የምናስተያይበትን ጊዜ እነሆ ሰጥተህን ተገናኝተናልና አቤቱ እግዚአብሔር አምላክ ሆይ የቃልህን ብርሃን እውነቱን እንድታስተምረን እንድታግዘን ራሳችንን በተለየ ሁኔታ በፈቃድህ በዓላማ በምድር ላይ ባለው አሰራርህ በመለኮታዊ ፈቃድህ ማየት እንድንችል ጌታ እግዚአብሔር ሆይ ይህን ጊዜ ባርክልን፣ ውይይት ጊዜም ስጠን፣ እርስ በርሳችን መነጋገር እንድንችል ደግሞም ከዚህ የምናተርፈውን በሕይወታችን በቤታችን በራሳችንም በተግባር መፈጸም እንድንችል ጸጋ እንድታበዛለን እንለምንሃለን። እግዚአብሔር አምላክ ሆይ አንተ ከኛ ጋር ሁን፣ ቃልህን አብራለን፣ አስተምረን፣ በኢየሱስ ክርስቶስ ስም አሜን። በዓለም ታሪክ በሰፊው የዓለም ታሪክ ውስጥ ሰዎች ያለ ምንም ትምህርትና ምክር ያለ ምንም ዝግጅት ደፍረው የሚያደርጉት ነገር ምንድን ነው ተብሎ ቢመረመር ምን በቃ ልክ ሁሉ ሰው እንደሚችል አድርጎ የሚቆጥረው ነገር ምንድን ነው የምትሉ ቤት መምራት። ቤት ለመምራት ትምህርት ቤት የለውም፣ ማሰልጠኛ ተቋም የለውም። ቤትን መምራት ከልጅነታችን ጀምረን በወላጆቻችን አይተን ጥሩ ቤተሰብ ዘመድ እያየን ካደግነው አንዳንድ ጊዜም ደግሞ በትምህርት ቤት አካባቢ ዘመናዊ ትምህርት ሲሰጥ ከዘመናዊ ትምህርት የገበየናቸውን መጽሐፍ ስናነብ፣ ቲያትር ስናይ፣ ፊልም ስናይ ሁሉ ሰው እኔ ቤቴን ሲል ያደራጀበት ተስተካክሎ የተሰጠ ትምህርት ሳይሆን በቃርሚያ ከዚህም ከዛም ተጠረቃቅሞ እኔ እንደዚህ አደርጋለሁ እና የአብዛኛዎቻችን ስለ ራሳችን ስለ ቤታችን ያለን አመለካከት
ከተደራጀ ትምህርት የመጣ ነው። በአጭር ቃል ከልማድ እና ልማድ ጥሩ ሲሆን ያግዛል። ልማድ ጥሩ ሳይሆን ደግሞ ያበላሻል። ስለዚህ ዛሬ የምናደርገው ትልቁን መጽሐፍ ቅዱስ ነው ይዤ የመጣሁት ዛሬ ማስፈራራም እንዲሆን ይህንን ልማዳችንን መመልከቻ መነጽር ያስፈልገዋል ማለት ነው። ይህን መመዘኛ ያስፈልገዋል ማለት ነው። ጥሩ ሊሆን ይችላል፣ ጥሩም ላይሆን ይችላል። ግን ልማዳችን መታየት አለበት። እንኳን መጥፎ አይደለም፣ ጥሩ ልማድ ራሱ እውነተኛ የእግዚአብሔር ሐሳብ ነው ወይ ተብሎ እንደ እግዚአብሔር ቃል ሊመዘን ያስፈልጋል። መጥፎውን ተውት፣ መጥፎውማ መቅረት ነው ያለበት። ጥሩ ነው የሚባለውን ልማድ እንደ እግዚአብሔር ቃል ነው ወይ? እግዚአብሔር ከእኔ እንደሚፈልገው አድርጌ ነው ወይ እየኖርኩ ያለሁት? ቤቴስ እግዚአብሔር እንደሚፈልገው ነው ወይ? እንግዲህ አንዱ ስለ ሌላ ሰው መናገር አይችልም። እንደዚህ በሚባልበት ጊዜ በጣም ቀረብ ያለ ስለሆነ ወደ ሕይወታችን ወደ ውስጣችን የቀረበ ስለሆነ ማንም ሰው ሌላ ሰው መጠቆም አይችልም በእነዚህ አይነት ጉዳዮች ላይ እና በዛ አይነት ሲታይ ትምህርቱን ከባድም ቢሆን ግን ጥሩ ትምህርት ነው። ጥሩ ትምህርት ነው የሚሆነው። በኢትዮጵያ ውስጥ አሁን በጣም አስቸግሮናል ብዬ የማስበው ልማድ ሕግ መናቅ ይባላል። ኢትዮጵያ ሰው ሕግ ፈጽሞ የሕጉን ነገር ተወው ብለን ወዴት ነው ሰውን የምንጋብዘው? ወደ ልማዱ ነው እና አረንጓዴውን መጽሐፍ ይዤባችሁ መጥቻለሁ። ይቺ የኢትዮጵያ የቤተሰብ ሕግ ነው። አረንጓዴው ሸሚዝ ይሄ የኢትዮጵያ የቤተሰብ ሕግ ነው። በ92 ዓመተ ምህረት ነው የወጣው። ምንድን ነው የሚለው? አንቀጽ 1 ተራ ቁጥር 1 ጋብቻ በአንድ የክብር መዝገብ ሹም ሊፈጸም ይችላል። ይችላል ካለ ግዴታ አይደለም ማለት ነው። ይችላል። የት ነው የሚፈጸመው አለ? ክብር መዝገብ ሹም። ክብር መዝገብ ሹም ምን እንደሆነ ማናውቅ ከሆነ ማዘጋጃ ቤት ማለት ነው። መዝገብ አለው እዛ የሀገር። ከዚህ ቀጥሎ ያለው ንዑስ አንቀጽ 1 ሁለተኛው ንዑስ አንቀጽ 2 ላይ ከላይ ያለው አንቀጽ እንደተጠበቀ ሆኖ ጋብቻ በተጋቢዎች ሃይማኖት ወይም ባህል መሰረት ሊፈጸም ይችላል፣ ላይፈጸምም ይችላል ማለት ነው። ነፃ ነው። አንቀጽ 2 በክብር መዝገብ ሹም ፊት የሚፈጸም ጋብቻ በክቡር መዝገቡ ፊት ተፈጸመ የሚባለው አንድ ወንድ እና አንዲት ሴት ጋብቻ ለመፈጸም ተስማምተው በክብር መዝገብ ሹም ፊት በመቅረብ ፈቃዳቸውን ሲገልጹና የክብር መዝገቡ ሹም ይህንኑም ፈቃዳቸውን ሲቀበል ነው። ልብ እንላለን። የጋብቻው መሰረት ምንድን ነው? ፈቃድ ነው። ፈቃዳቸው የኢትዮጵያ ሕግ ነው እንደዚህ የሚለው። የኢትዮጵያ ቤተሰብ ሕግ የሚለው አንድ ወንድ እና አንድ ሴት ክብር መዝገቡ ፊት ቀርበው ጋብቻ ፈጽመዋል ሲባል ተፈጽሟል የሚባለው ቀርበው እያንዳንዳቸው ፈቃዳቸውን ሲገልጹና ይህም ፈቃዳቸው መዝገብ ላይ ከሰፈረ ነው። ጋብቻ የፈቃድ ቤት ነው። እንቀጥላለን። አንቀጽ 3 በሃይማኖት ስርዓት ተፈጸመ የሚባል ጋብቻ ተፈጽሟል የሚባለው አንድ ወንድና
አንዲት ሴት በሃይማኖታቸው ወይም ከሁለቱ በአንደኛቸው ሃይማኖት መሰረት የሚጸና ጋብቻ ለማቋቋም የሚያስፈልገውን ስርዓት ሲፈጽሙ ነው። ምንድነው? አሁን ደግሞ ፈቃድ መሆን አይደለም። አሁን ተቀይሯል። ምንድነው መሰረታው? ስርዓት አለው ማለት ነው። ሃይማኖታዊ ስርዓት አለው። አሁን ደግሞ የፈቃዳቸው ጉዳይ ሳይሆን ሃይማኖታቸው የሚጠይቀውን ነገር አሟልተዋል ብለው ሲቀርቡ ነው። ሃይማኖታቸው የሚጠይቀውን በሁለቱም ሃይማኖት ወይም በአንዱ ተስማምተው ሃይማኖታቸው የሚጠይቀውን ስርዓት ሲፈጽሙ ጋብቻው ተፈጽመዋል። ይህንን የሚለው ማነው? የኢትዮጵያ ሕግ ነው። በሃይማኖቱ ሕግ የሃይማኖቱ ስርዓት የሚጠይቀው። ሌላም አለ። በባህል ስርዓት መሰረት የሚፈጸም ጋብቻ። ጋብቻ በባህል ስርዓት መሰረት ተፈጸመ የሚባለው አንድ ወንድ እና አንዲት ሴት በሚኖሩበት አካባቢ ባህል ወይም በሁለቱም ተጋቢዎች ወይም ከሁለቱ ተጋቢዎች በአንደኛቸው ባህል መሰረት የሚጸና ጋብቻ ለማቋቋም የሚያስፈልገውን ስርዓት ሲፈጽሙ ነው። በሃይማኖት ጋብቻና የባህል ጋብቻ መካከል ልዩነቱ ምንድን ነው? በሕጉ መሰረት ምንም። ሃይማኖታዊ ስርዓትና ባህላዊ ስርዓት ሁለቱም ስርዓት ነው። አንዱ ሃይማኖታዊ ነው፣ አንዱ ባህላዊ ነው። በሕጉ መሰረት ግን ልማዳችሁ መሰረት ይላል ማለት ነው መዝገብ ሹሙ። በልማዳችሁ መሰረት ልማዱ ይጠይቁን ፈጽማችኋል ወይ? አዎ፣ ጋብቻው ይፈጸማል። በሃይማኖቱ መሰረት ስርዓታችሁን ፈጽማችኋል ወይ? አዎ፣ ጋብቻው ይፈጸማል። የባህሉንም ከተው የሃይማኖቱን ከተውና የማዘጋጃ ቤት ከሄዱ ግን ማዘጋጃ ቤቱ የሚጠይቀው ፈቃደኛ ናችሁ ወይ? አዎ፣ በቃ ጋብቻ ይፈጽማል። ሀገራችን ውስጥ አንዱ እያስቸገረን ያለው ሕግን መናቅ። ሕግን የሚንቅ ሰው የአገሩን ስርዓት ይንቃል። የአገሩ ስርዓት ባህላዊ ስርዓት ሊሆን ይችላል፣ ሃይማኖታዊ ስርዓት ሊሆን ይችላል። ሕጉ እንደ ባህላችሁ እንደ ሃይማኖታችሁ የምትፈልጉትን መፈጸም ትችላላችሁ ይላል። የኛ ክፍለ ዘመን ሰው ደግሞ ሕጉን ሲንቅ የሚያስር የሚያስጠይቅ በመንግስት ፊት ሊያስጠይቅ የሚችል በህዝብ ፊት ሊያስጠይቅ የሚችል ነገርን አይፈልግም። የአሁኑ ክፍለ ዘመን ሰው ተጠያቂ መሆን ሰው ወገኖቻችን እኛንም ጨምሮ ተጠያቂነትን የምንፈራው ለምንድን ነው? የተጠያቂነት ስጋቱ ምን ላይ ነው ያረፈው? ዕዳ ኪዳነ ወልድ ክፍሌ የአማርኛ መዝገበ ቃላት እንደሚሉት እንግዲህ ዕዳ ማለት ኃጢአት፣ ፍዳ፣ መከራ የሚከፈል ዕዳ ማለት ከኔ የሚወሰድ ነገር አለ ማለት ነው። ከኔ የሚከፈል ነገር አለ ማለት ነው። ዕዳ ነው ካለ ከኔ የሚሰጥ ነገር አለ ማለት ነው። ባህላችን ደግሞ ያስተማረን ነገር ምንድን ነው? አሁን በጣም የተለመደው ነገር ከኔ አትጠይቁ፣ ግን ስጡኝ፣ አቀብሉኝ ነው። ስጡኝ ያለው በአገራችን በጣም እየተስፋፋ ያለው አመለካከት ድርሻችሁን አንሱ፣ አምጡ፣
ክፈሉ፣ መልሱ፣ ስጡ፣ ገንቡ፣ ስሩ፣ አከማቹ፣ ለሌላውም የሚሆን ነገር አብራችሁ አድርጉ የሚለው አእምሯችን ውስጥ እየከበደ ሄዷል። ከማን ጋር የሚል ጥያቄ አምጥቷል። ምክንያቱም ተጠያቂነት አለኝ፣ እኔ እጠየቅበታለሁ፣ እኔ ኃላፊነቱን ወስዳለሁ፣ እኔ ይህን አደርጋለሁ የሚል ትውልድ ለማፍራት ጭንቅ እየሆነ ሄዷል። እንግዲህ ሰማያዊ መጽሐፍም ይዣለሁ። ይህኛውን ዝርዝር ውስጥ አልገባም። ሰማያዊ መጽሐፍ ደግሞ የኢትዮጵያ ሕገ መንግስት ነው። የኢትዮጵያ ሕገ መንግስት በቤተ ክርስቲያን ሊነገር ከሚገባቸው ልናውቅ ከሚገባቸው ሰነዶች ውስጥ አንዱ ነው። ምክንያቱም እኛ የእግዚአብሔር ወገን ከመሆናችን የተነሳ ሕገ መንግስቱ የሚጠይቃቸውን ማናቸውም ነገር አንድም ነገር ሳይጎድል በእግዚአብሔር በሰማይ አምላክ ፈቃድ የምንኖር ስለሆነ ሕገ መንግስቱ ከኛ የሚጠይቀውን ተጠያቂነታችንን በሙሉ ሳንጠየቅ ነው ማሟላት ያለብን። ይሄ ለኛ እንደ ተጨማሪ መሆን ነበረበት። ይሄ ለኛ ሕግ እንዴት ይጠይቀኛል? እኔ የሰማይ የበለጠ ሕግ ነው ያለኝ። እና ቤተሰቡ ሕግ ላይ ልመለስና የሚለው እንደዚህ ነው። ከሕገ መንግስቱ መንፈስ የተቀዳ ነው፣ ቃል በቃል አይደለም። ይሄኛው የቤተሰብ ሕጉ የሕጉ መሰረት የሕጉ መነሻ እና ስትሰሙት እንድታስቡት የሚያደርግ ነገር አለው። አንቀጹ መግቢያው ላይ ከመጀመሪያው ነው ማነበው። ከመጀመሪያዎቹ አላልፍም። ቅድምም አንቀጽ አንድ ብቻ ነው ያነበብኩት አይደል? አሁን ደግሞ መግቢያው ነው። መግቢያው እንደዚህ ይላል። ቤተሰብ የህብረተሰብ የተፈጥሮ መነሻ በመሆኑና በህብረተሰቡና በመንግስታት ጥበቃ ሊደረግበት የሚገባ መሆኑን በማመን ልድገመው መሰለኝ አይደል? ልድገመው፣ በጣም መደገም አለበት። ምክንያቱም የቤተሰብ ሕጉ ከሕገ መንግስቱ የተወሰደውን ዋና ሀሳብ ይዞ ቤተሰብ የህብረተሰብ የተፈጥሮ መነሻ በመሆኑና በህብረተሰቡና በመንግስት ጥበቃ ሊደረግለት የሚገባ መሆኑን በማመን የመንግስት ጥበቃ የሚገለጽበት አንዱ መንገድ የቤተሰብ ግንኙነት በሕግ መደንገግና መግዛት መሆኑን በመገንዘብ ይላል። ያው ለዚህ መነሻ የሆኑት ነገሮች ነው። ምን አገኛችሁ እዚህ ውስጥ? ቤተሰብ ምንድን ነው አለ? ቤተሰብ የህብረተሰቡ የተፈጥሮ መሰረት ነው። የኢትዮጵያ ሕግ እንደዚህ ነው የሚለው። የሰማይ ሕግስ ምን ይላል? የሰማይ ሕግስ ምንድን ነው የሚለው? ቤተሰብ ምንድን ነው? የሚቃወም ይመስላችኋል? አይቃወም። ስለሚያልፍ ነው። ተፈጥሮ ራሱ የተፈጥሮ መሰረት ነው። ተፈጥሮ ራሱ የተገኘበትን የምናውቅ ከሆነ እኛ ከዛ የሚያልፍ የፈጠረውን አምላክ ሀሳብ የተፈጥሮ የተባለውን የፈጣሪ ያን መቀጠል እንችላለን እኛ። ስለዚህ ነው እኛ ሕገ መንግስት ከኛ የሚጠይቀውን ነገር ማለፍ እንችላለን። ይህ በተፈጥሮ የተባለው በተፈጥሮ ይፈለጋል፣ በተፈጥሮም መሰረታዊ ነው የተባለውን ፈጣሪውን ጭምር ነው የምናውቀው። ፈጣሪ ደግሞ በመጀመሪያ ወንድና ሴት አደረጋቸው እና እዚህ ሕጉ ላይ አንድ ወንድ አንድ ሴት ነው የሚለው። ምንም አማራጭ የለውም። ከተፈጥሮ ነው የተነሳው፣ ከፈጣሪ አልተነሳም። እኛ የሚጠይቀን ተጠያቂነታችን ለሕጉ አይደለም። እኛ የሚጠይቀን ተጠያቂነታችን ለፈጣሪው ነው።
ራሱ ሕግን የሚቀርጸው ሰው ተፈጥሮን ችላ ቢል እግዚአብሔር የፈጠረውን ስርዓት ይፈጥረትን ችላ ቢል እኛም ማለት አለብን። እኛ ተፈጥሮ እንዳይዛነፍ፣ የተፈጥሮ ሕግ እንዳይበላሽ፣ የተፈጥሮን ሕግ አበላሽቶ የሚጀምር ሕግ የእግዚአብሔርን ስርዓት እያበላሸ ነው። ሕጉ ፈጣሪ አለ ብሎ እስኪጀምር መጠበቅ አያስፈልገንም። እኛ ፈጣሪ እንዳለው ፈጣሪም ስርዓቱን በፍጥረት ውስጥ እንዳደረገ እውቀት ስላለን እኛ በሕግ ከሚነገሩት ነገሮች ሁሉ ከፍ ማለት አለብን ማለት ነው። ስለዚህ ቤተሰብ ስንል እኔና ቤቴ ስንል ከሕጉ የሚመነጨውን የተፈጥሮ የተባለውን ሳይሆን ከፈጣሪው ከበስተጀርባ ወደ ኋላ ለመሄድ እግዚአብሔር እድል ሰጥቶናል። ስለዚህ ለእኛ እኔነታችንንም ቤታችንንም ስናስብ እኔና ቤቴ ስንል ሕጉን አልጣስንም። ሕጉ ተፈጥሮ ላይ የተመሰረተ ስለሆነ ደግሞም ቤተሰብ የተፈጥሮ የማህበረሰብ መሰረት ነው ስላለ እሰየው ነው። እኛ ግን አለፍን እና ግን የሚቻለውን እርምጃ እግዚአብሔር በቃሉ በገለጸልን መሰረት ከፋልን ከዛ። ስለዚህ ሕጉ የሚጠይቀውን እንደተጠበቀ ሆኖ እንዲያውም ሕጉ የተፈጥሮውን እግዚአብሔር የፈጠረውን ስርዓት የማያበላሽ መሆኑን እርግጠኛ የሆንን እንዲያውም ሕጉ ላይ ምክርም ቢደረግ አስተያየት መስጠት እንችላለን። ይሄ ነገር እኮ የተፈጥሮ አይደለም፣ የሰው ልማድ ነው። የሰው ልማድና ተፈጥሮ ልዩነት ስላለው ልንጠየቅ የሚገባው በልማዱ አይደለም። ልንጠየቅ የሚገባው ተፈጥሮ ነው። ልንመልስ የሚገባው ዕዳ አለብን ብንል ዕዳችን በተፈጥሮ ነው። በተፈጥሮ ሕግ ልክ ነው። ለምን? ፍጥረቱን ራሱ ስርዓት ያደረገውን አምላክ እውቀት ስላለን የት ሄደን ይህን ማስተያየት እንደምንችል እግዚአብሔር ቃሉን ስለሰጠን በአገራችን ካሉ ከብዙ ሊቃውንት የተሻለ እድል እግዚአብሔር ለቤተ ክርስቲያን ሰጠን። ስለዚህ እኛ ስለምንነጋገረው ስለ ራሳችንም ስለምንነጋገረው ስለ ቤታችንም የምንጠየቅበት ኃላፊነት የምንወስድበት ደረጃው ከፍ ያለ ነው። ይህንን ደረጃው ከፍ ያለው በምንነጋገርበት ጊዜ በአብዛኛው ስለ ቤተ ክርስቲያን ያለን አመለካከት እንግዲህ አሁን አንድ ደረጃ ወረድኩ። የሕጉን መሰረት ጨርሰናል። የቤተሰብ ሀሳብ መሰረቱ ምንድን ነው የሚለውን መለኮታዊ የሚለውን ተናግሬ አሁን አንድ እርምጃ ወደታች ሲወርድ ደግሞ ይሄ ማህበረሰብ ውስጥ ያለው ቤተሰብ የማህበረሰቡ መሰረት ነው ካል ቤተሰብ የሚለውን ደግሞ ያገኘንበት አስተሳሰባችን በአብዛኛው የአብዛኞቻችን አስተሳሰብ የተቀረጸው ማህበር ከሚለው ነው። ማህበር ደግሞ ያው ህብር ስለሆነ ወይም በዚህኛው ጻፈው ህብረት አደረጉ፣ ተባበሩ፣ ወደ አንድ መጡ የሚለውን ያመለክታል። ማናቸውም ማህበር የሚጠብቅበትና የሚላላበት ምክንያት አለው። እንደየማህበሩ ጠባይ ይለያያል ማለት ነው። ስለዚህ ማህበር መሆኑ በራሱ ጥሩም ወይም መጥፎም ሊባል አይችልም። ግን ምን አይነት ማህበር ነው? ምን አይነት ህብረት ነው? ምን አይነት ትብብር ነው? እና አብዛኛው በህግ ላይ ያለው
አብዛኛው በሕግ ላይ የተቀመጠው ትኩረት የሚያደርገው እና እንኳንም ትኩረት አደረገ የሚያስብል ምክንያቱም ክፋት በምድራችን ላይ ብዙ ስላለ እንኳን ሕጉ ይህንን አደረገ የሚያስብል ማህበሩ ውስጥ ጥቅምን ማስከበር ማህበሩ በአንድ ወንድና በአንድ ሴት የተመሰረተ ቤተሰብ ቢሆን ሕጉ የሚለው የአንድ ወንድ ወይም የአንድ ሴት ጥቅም እንዳይጎድል ጥቅምን ማስከበር ነው እና መጥፎ አይደለም፣ አስፈላጊ። ምክንያቱም የእኔን ጥቅም ብቻ የሚል ሰው ማህበሩ አባል ቢሆን የማህበሩን ዓላማ ያበላቸዋል። ማህበሩ የጋራ ጥቅም መጠበቅ ስለሚሆን ማህበሩ የጋራ ጥቅም መጠበቅ የሚለው ገብቶ አንዱ ወገን ብቻ የኔን ጥቅም ማስከበር ብሎ ካለ ማህበሩ አብሮ ለመቆም የሚችልበት የዚህም የዛም የባልም የሚስትም ጥቅም የሚለው የጋራ ጥቅም የሚለው ይቀራል። አብረው ሌላ ስራ የጋራ ጥቅማቸውን ብቻ ሳይሆን ተባብረው ሌላ ነገር ማድረግ ሲገባቸው ጥያቄው እኔ ከተባባሉ ሕግ ያግዳል ማለት ነው። ሕጉ ምንድን ነው የሚለው? የሁለቱም ጥቅም ሳይበላሽ ጥቅማቸው እንዲጠበቅ የግድ ይላል። ይህን አይነት ማህበር በሕጉ እውቅና አለው። ይሄ አይነት ማህበር በእግዚአብሔር ቃል ሲመዘን ግን ባልና ሚስት ጥቅማቸው እንዲከበር ተፈቀደ ነው። ባልና ሚስት ጥቅማቸው መከበር አለበት። ባልና ሚስት ወደ አንድ የመጡት ግን ጥቅማቸውን ለማክበር አይደለም። ወንድና ሴት አድርጎ ሰርቶ በኤደን ገነት ያስቀመጣቸው ጥቅማቸውን እንዲያስከብሩ አይደለም። የሰማይ አምላክ ዲዛይን ያደረገው የሰራው ስርዓት እነሱ ማህበር እንዲመሰረቱ አይደለም። ማህበሩን የመሰረተው የሰማይ አምላክ ራሱ ነው። ወንድ እና ሴት አድርጎ ሰርቷቸው ወንድ አድርጎ ሴት አድርጎ አንድ ላይ አድርጎ በኤደን ገነት አስቀምጠው እንዲበዙ እንዲባዙ የእሱን የእግዚአብሔርን ፈቃድ እንዲፈጽሙ በምድር ላይ ነው ያስቀምጣቸው። አንድ ወንድ አንድ ሴት እኔ ሲሉ ሀሳቡን ከልባቸው ያፈለቁ እንደሆነ ሕጉ ይፈቅድላቸዋል። እኔ ሲሉ አዳም እና ሔዋን እኔ ማለት ሲጀምሩ ሀሳቡን ከልባቸው ሲያፈልቁ ከእግዚአብሔር ሀሳብ ይወጣል። የእግዚአብሔር ሀሳብ አንድ ወንድ አንድ ሴት ህብረት እናደርግ ሲሉ እንደ እግዚአብሔር ሀሳብ እንደ እግዚአብሔር ፈቃድ እንደ ሰማይ አምላክ ስርዓት አንድ ወንድ እና አንድ ሴት ሲል ይቀይራል ማለት ነው። ንግግሩ ትንሽ ጥንቃቄ ያስፈልገዋል ማለት ነው። በሕጉ ከተፈቀደው ማለፍ አለበት ማለት ነው። ሕጉ ጥሩ መሰረት ነው፣ የማይናቅ መናቅ የለበትም ብያለሁ ስጀምር። ሕግ ሊከበር ይገባዋል። እኛ አሁን ሕግ በመጣስ አይደለም የምንኖረው፣ ሕጉን አልፈን ነው የምንኖረው። ሕጉን የሰጠ የተፈጥሮ ስርዓትን የመሰረተ ፈጣሪው ምንድን ነው ያሰበው? ወንዱን ሴትን ወደዚህ ዓለም ሲያመጣ ወንድ ሲያደርግ ሴት አድርጎ ሲፈጥር ምን ቢያስብ ነው ብለን ወደ ተፈጠርንበት ወደ ዓላማ ወደ ውስጥ ወደ ኋላ ስንመለስ ነው ለካ መልስ የምንሰጠው አዳም ለሔዋን ሔዋን ለአዳም አይደለም፣ ለፈጠረ አምላክ ሀሳባቸውን ከዚህ በኋላ የሚሆነውን በቤታቸው የሚፈጸመውን
ከራሳቸው እንዲያፈልቁ አልተሰጠም። ስለዚህ ማህበር መመስረት በጣም መልካም ነገር ነው። ደግሞም ሕጉ ስለሚደግፍ በማህበር ጥቅም የተከበረበት መሆኑ በኢትዮጵያ ሕግ ባለው ልክ ነው። በሰማይ ሕግ ግን ሌላ ጥያቄ አለው። በቂ አይደለም። ስለዚህ ሌላ ነገር ያስፈልገዋል። ኪዳን ያስፈልገዋል። ኪዳን ምንድነው? ኪዳን ምንድነው ይባል እንግዲህ ለዚህኛው ተዘጋጅቼ ስላልመጣሁ እዚህ ያገኘው ትንሽ ነገር። ኪዳን ማለት እዚህ ውስጥ ያለው ምን ሆኗል? አሁን በቃ ይሄ ማለት ገበና ነው። እዚህ ውስጥ ያለው አይፈቀድም ማየት። እኔና የተፈቀደ ሰው ብቻ ነው የሚያየው። ተሸፍኗል። ጋብቻ እንደዚህ ነው። አንድ ወንድ እና አንድ ሴት ጉዳያቸውን ሸፈን አድርጉ። እግዚአብሔር ያውቃል፣ እነሱ ያውቃሉ። ዝም ነው። ከዛ በኋላ ኪዳን ማለት እንደዚህ ነው። ውል አይደለም። ጥቅም ማስከበር አይደለም። እኔ አይቻለሁ፣ ሶፊያ አይታለች፣ ዝም። ሲተርፍ ደግሞ እናንተ ስታዩ ዝም ነው የሚባለው። እንግዲህ ኪዳን ነው፣ ትዳር ነው። ኪዳን መሸፈን ነው። ከደነ ማለት ነው። ምንድን ነው የተከደነው? ቅድም ዝምዬ ገበና ነው ብያለሁ። ሁሉ ነገር ስለሚደበቅ አይደለም፣ ግን ባለቤቶቹ ተጠያቂነታቸውን ወደ እግዚአብሔር ለማድረግ ተጠያቂነታቸውን በሰማይ አምላክ ፊት አድርገው ከዚህ በኋላ በሚያስፈልገው ነገር ሁሉ እርስ በርሳቸው ጥቅም ማስከበር እንደተጠበቀ ሆኖ ክርክር የሌለበት ኪዳን ከሆነ ጥቅሜን እፈልጋለሁ ሳይሆን አልጎዳም፣ ብጎዳም ግድ የለም። አልጎዳም፣ ብጎዳስ ለሶፊ እኮ ነው ንግግሩ እንደዚህ ነው። ብጎዳስ ለእሷ የሚሻለውን ነገር ማድረግ ይችላል። እንደውም እኔ ጉዳቱ በእኔ ይሁን፣ እሷ ትጠቃ። አሁን ማህበር አይደለም፣ አሁን የጥቅም ግንኙነትም አይደለም። እንዲያውም የእሷን ጥቅም ማስቀደም መቀየር ማለት ነው። ለምንድን ነው እንደዚህ የሚያደርገው ፍስሐ ስትሉ ሸፈኜ ላሳያችሁ። ለምንድን ነው እንደዚህ የማያደርገው የሰውዬ ካሉ እናትና አባትም ሲመጡ እናንተስ እንዴት ነው ያደርጋችሁት መባል አለባቸው። እናትና አባት ራሳቸው እኔና ሶፊ እዚህ እናያለን፣ ሌላው ሰው ባይ ለምንድን ነው ይህን ፍስሐን ማገዝ አለብኝ አለች። እናቷ መጡ። አሁን መጥተዋል እናቷ ሊጎበኛት እና ቤቱን ሁሉ ያያል፣ ጣራና ግድግዳውን እና በልባቸው ምን ይካሄድ ይሆን ምን እያሰቡ ይሆን እያልኩ ነው እያየኋቸው ነው። እናቷ እንግዲህ ነው መጥተው እና አንዳንዱ ነገር ገልጦ ማኝ ስለማይችሉ ቢሉ እኛም ዝም ኪዳን ነው ምን ማድረግ ይቻላል። ውል አለ እና በዚህ መልክ እንዲሆን አድርጎ እግዚአብሔር ሁለቱን ሰዎች አስማምቶ በምንድን ያስማማቸው? ጥቅማችሁን ጠብቁ ብሎ ነው ወይስ ተጎዱ ብሎ ነው? አላለም እግዚአብሔር። ሰው ለሌላው ሰው የሚጠቅምን ነገር ለወገኔ የሚሻል ነገር አረጋለሁ ለማለት የሚችለው ሰው ራሱ የፈጣሪን ሐሳብ የፈጠረንን አምላክ
ሐሳብ የእግዚአብሔር የራሱን የፍጥረት ዓላማ መረዳት ይጠይቃል። ወንድ እና ሴት አድርጎ ቢሰራቸው ለአምላካችን ጥቅሙ ምንድን ነው? እስቲ ያስቡት። እንደውስ እግዚአብሔር አምላክ ከሰው ጋር መቸገሩ መከራንስ ሆሪብል እኮ ነን እኛ። አስተሳሰባችን አደራረጋችን ምን መች አይደለም። እንደው ምን ቢቸግረው ነው እንደኛ አይነት ልምት ቀጥታ መንገድ ማሄድ ለራሱ እንኳን ጥቅሙን ማያቅን ሰው ፈጥሮ አብሮ ይቸገራል። ሰማይ አምላክ ምን ሆንክ እንዳትለኝ። አንዳንዴ ስታስቡት አስገራሚ ነው። ግን እግዚአብሔር ሰውን የሰራበት የፈጠረበት መንገድ ራሱ ኪዳን ነው። ኪዳን አንድም ጊዜ የእኩዮች ውል መሆን አይችልም። ቃል ኪዳን የእኩዮች ውል አይደል። ብጎዳ እኔ ልጎዳ፣ እኔ በበኩሌ ሌላ ወገን ቢጠቀም ይሻላል። እንግዲህ አስቡት፣ እኔ ሌላ ወገን ይጠቀም ስል ያ ወገን ደግሞ እሱ ይጠቀም ቢል አስቡት ምን አይነት እንደሚሆን። እኛ ሁልጊዜ አንዱ ወገን ሌላው ይጠቀም ሲል ተጎዳ ነው የምንለው። ግን እሱን እየተፈለገ ያለው የሰማይ አምላክ እየፈለገ ያለው አንዱ ወገን ሌላው ይጠቀም ሲል እውነትም ይጠቀም የሚል ለዛ ምላሽ የሚሰጥ ኪዳኑን ተቀብሎ የሚጠቀም ሳይሆን ኪዳኑ ገብቶት እኔም ልጥቀም፣ እኔም ልርዳ፣ እኔም ልስጥ፣ እኔም ላብዛ፣ እኔም ላሳድግ የሚል የኪዳኑ ባለቤት አብሮ የሚመጡት ከአንድ መነሻ ላይሆን ይችላል። እግዚአብሔር ሰጪ ነው። ፈጣሪነቱ ደግሞ ጉድለትን መሙላት ነው። ዓላማውን ከአፈር እያበጀ ሰውን እየሰራ በሰው ውስጥ እስትንፋስ እያደረገ በሰው በኩል ማንነቱን እስኪገልጽ ድረስ እያሳደገ እያሰፋ እያበዛ መሄድ ነው። ይሄ ኪዳን ነው። ከማን ጋር ይዋዋል? አፈርም መሆን እኮ መፈጠር ይጠይቃል። አፈርም መጀመሪያ አፈር ራሱ መፈጠር አለበት አይደል እንዴ? አፈር ንግግር የለውም እንጂ ከምድር አፈር ካበጀው በኋላ ደግሞ እስትንፋስን ሰጠው። ከእስትንፋስን በኋላ ደግሞ መልካም የሚሆነውን ነገር ሁሉ እግዚአብሔር ነው የተናገረው። እግዚአብሔር ነው የመከረው ለሰው ልጅ። ስለዚህ መሰረቱ ኪዳኑ ከአንድ አቅጣጫ ከመለኮት ሐሳብ ወደ ፍጥረት፣ በፍጥረትም ውስጥ ደግሞ ወደ ሰው የመጣ ኪዳን ከአንድ ወገን ብቻ ነው። ከሰማይ አምላክ የሚመጣ ቸርነትና በጎነት ነው። ይህንን ቸርነትና በጎነት ይህንን ለሌላው የሚሻልን ነገር ለማድረግ በቁንጽል በትንሽ በውስን ውስጣችን እንድንለምድ ነው ቤተሰብ የተፈጠረው። ቤተሰብ ይህችን ለሌላው እስቲ ልጥቀም የሚለውን ለሌላው ላግዝ፣ እስቲ የሚሻል ደረጃ እንዲደርስ የሚሻል ነገር ማድረግ እንዲችሉ ለሌላው የሚጠቅምን ነገር ላድርግ የሚለው አስተሳሰብ እንዲያድግ ነው እግዚአብሔር ይህንን ኪዳን መለኮታዊ ባህሪውን ይህንን ስጦታ ይህንን ቸርነት ይህንን በጎነት እንድንለማመድ ትዳርን አስቀምጦ ባልና ሚስትን ልጆችን በዚህ አስተሳሰብ ለመጥቀም። መቼ ነው ይህ ትዳር የሚለመለመው ብትሉ የሚቀበለው ወገን አለው ተቀባይ ወገን አለ። መጀመሪያው ከእኩያ ስለማይጀምር
ሰውም ለአምላኩ ምላሽ እንደሚሰጥ በሰውም መካከል በኪዳን የሚኖር ሰው መልስ እንዲሰጥ ሁኔታው ያስገድደዋል። የቸርነቱ ብዛት ያስገድደዋል። የፍቅሩ ብዛት ያስገድደዋል። የእግዚአብሔር መልካምነት በሰዎች ውስጥ እንዲታይ የእግዚአብሔር ፈቃድ። ስለዚህ በዚህ መልካምነት ላይ መልስ ሰጪው ልክ የኪዳኑ ባለቤት እንደሚያደርግለት እኔም ላርግ፣ እኔም የሚጠቅመውን ላርግ፣ እኔም የሚበጀውን ላርግ፣ እኔም የሚሻለውን ላርግ የሚል ሲመጣ ነው ኪዳኑ ሙሉ የሚሆነው። አብሮ መክደን የሚቻለው፣ አብሮ መሸፈን የሚቻለው፣ አብሮ መጽናት የሚቻለው። አለበለዚያ ግን ውል ብቻ ነው የሚሆነው፣ ማህበር ብቻ ነው የሚሆነው፣ ጥቅምን ማስከበር ብቻ ይሆናል። በሕግ የተፈቀደ ስለሆነ አላወገዝ ነው፣ ግን መንፈሳዊና መለኮታዊ አይደለም። ማህበር ሰዋዊ ነው፣ ኪዳን መለኮታዊ ነው። ስለዚህ እኔ ራሴ ኪዳን የሚለው ካልገባኝ መስጠት፣ መርዳት፣ ማገዝ፣ ለሌላው የሚጠቅምን ነገር ማድረግ ካልገባኝ ኪዳኑን መጠበቅ አልችልም። ባለ ትዳር ሊሆን እችላለሁ፣ ግን ትዳር ማህበር ሳይሆን ትዳር ኪዳን ስለሆነ ኪዳን መጠበቅ የእግዚአብሔርን ባህሪ መጠበቅ ወይም ማወቅ ይጠይቃል። 44 ደቂቃ ተናገርኩ። ሳልቀስ እያልኩ የጠዋት ቀስታ ስለሆነ የምፈልገውን አልሸፈንኩም። ቢሆንም አንድ የተበላሸ ሀሳብ ደግሞ ላንሳና ልቁም፣ ከዛ በኋላ እንዳልሄድ። አሁን ስለ ራሳችንም ስለ ቤታችንም ያለን አመለካከት የተበላሸው ሆስፒታል ከተስፋፋ ወዲህ ነው። በምድራችን ላይ ሆስፒታል ጥሩ ነገር ነው። አሁን በቅርብ ቀን ነው ከሐኪም ቤት መመላለስ ያቋረጥኩት እኔ። ስለዚህ የቅርብ ጊዜ ትዝታ ነው። ሶፊ ደግሞ ትላንት ነው ከሐኪም ቤት የገባችው። ስለዚህ በጣም የቅርብ ጊዜ ትዝታ ነው ያለኝ ማለት ነው ስለ ሕክምና እና በጣም ጠቃሚ ነገር ነው ሕክምና እና ይገርማችኋል፣ በሽታ ሁሉ ሐኪም ቤት አይሄድም። አንዳንድ ዋና በሽታ ሐኪም ቤት አይሄድም። በተለይ የአስተሳሰብ በሽታ ሐኪም ቤት አይሄድም። ሐኪም ቤት ቢሄድ ሙከራ ሊያደርጉ ይችላሉ። አስተሳሰብ ሆኖ ሐኪም ቤት የሚፈወስ አለ። አስተሳሰብ ሆኖ የሰዎች ሀሳብ ጤነኛ ሰው አእምሮ ማሰብ የሚገባው ምንድን ነው የሚለውን ሐኪም ቤት ይረዳል። በጣም ብዙ እርዳታ ያደርጋሉ። የአእምሮ ሐኪሞች አሉ፣ የስነ ልቦና ሐኪሞች አሉ እና ሕክምና አለው ተወሰነ። ግን ሁሉ የአስተሳሰብ በሽታ ሐኪም ቤት አይሄድም፣ ቢሄድም አይታከምም። እና ትልቁ ተሳስተን ሐኪም ቤት ይዘነው የምንሄደው በሽታ በጣም ቁልጭ ባለ ግልጽ ነው፣ ኃጢአት ይባላል። ኃጢአት ሐኪም ቤት አይሄድም። እኛ ግን ሐኪም ቤት የምንወስደው ሁሉን በሽታችን እና ኃጢአት የት ነው መሄድ ያለበት? ኃጢአት የት ነው መሄድ ያለበት? ወደ ጥልቁ ይወርዳል። ተነስተን ብንጸልይ ይወርዳል? አይወርድም። የት ይሄድ ታዲያ? የት ነው የምንወስደው? ምን እናድርገው?
በክርስቶስ መስቀል ላይ ብዙ መግለጫችን በጣም ደስ የሚሉ መግለጫዎች አሉ። ከዛስ ማድረግ ያለብን በጣም ስለዚህ ጉዳይ መጠንቀቅ ያለብን በተለይ ስለ ራሳችንና ስለ ቤት ስናስብ በጣም መጠንቀቅ ያለብን እኔም ቤቴም የኃጢአት ማደሪያ እንዳንሆን ነው። ምክንያቱም የሚያድር ነገር ያቆጠቁጣል። የሚያድር ነገር ይበቅላል። የሚያድር ነገር ስር ይሰዳል። ከዛ ስርዓት ይሆናል። ከዛ የፈራነው ልማድ ይሆናል። ከዛ ተጠያቂነቱን ትቶ ጥቅሙን መጠየቅ ይጀምራል። ኃጢአት ደግሞ በጣም ግል ይወዳል። ኃጢአት በጣም ራስ ይወዳል። ራስ መውደድ ነው የመጀመሪያው። ጥቅሜን ካለ በቃ መመለሻ የለም። ስለዚህ በጣም ማሰብና በእጃችን ያለ ሆስፒታል ይዘን የማንሄደው በሽታ በክርስቶስ ኢየሱስ ማደሪያ እንዳንሆን እኛን ከኃጢአት ማደሪያነት የእግዚአብሔር የጽድቅ ፍሬ እንዲገኝብን የእግዚአብሔር ሐሳብ ማደሪያ እንድንሆን ያንንም የእግዚአብሔር ሐሳብ በእኛ የሚያድረውን የእግዚአብሔርን ሐሳብ በኪዳን በቃል ኪዳን ብንጎዳ እንኳ ለሌላ ሰው የሚጠቅምን ነገር እያደረግን እንድንኖር ቤት ሰራ እግዚአብሔር። ቤት የኃጢአት ማደሪያ ሲሆን ቤተ ጣዖት ነው የሚሆነው። ያው አንለውም ስም ስለማንሰጠው ነው እንጂ ቤተ ጣዖት ነው የሚሆነው። የክፋት መፍለቂያ ሲሆን ግለሰብም ቤተሰብም። ግን በጣም ጥሩ አማርኛው ቤተሰብ ስላሉ ቤተ ጣዖት ሳይሆን ቤተሰብ ነው ስላሉ ሰውነት ልኩን የሚያገኝበት፣ ሰውነት የሚመገበውን የሚያገኝበት፣ ሰውነት የሚሻለውን የሚመርጥበት ቤተሰብ ማለት በቃ ሄዶ የሚልበት ማለት ነው። በእኔ መስሪያ ቤት በዓለም ዙሪያ የሚሰደዱ ሰዎች አጡ የሚባለው የላቸውም የሚባለው አንድ ሰው ተሰደደ ሲባል ምንድን ነው የሌለው ይባል የመጀመሪያው ነገር ቤት የለው። ቤት ከሌለው ደግሞ ሄዶ የሚልበት ቦታ የለውም ማለት ነው። የሰው ልጅ በህይወታችን ውስጥ በቀን ውስጥ ብዙ ጊዜ ደጋግመን ካላል እንትናችን ደም ግፊታችን እየጨመረ ነው የሚሄደው። ሰው ልጅ ማረፍ አለበት። ከድካም ብቻ አይደለም፣ ከሚያስጨንቅ ምን ይመጣ ይሆን፣ ምን ይደርስብኝ ይሆን፣ ከዚህ በኋላ ምንድን ነው የሚሆነው ከሚል ነገር ማረፍ አለበት። ያ የሚያሳርፍ የተባለው እግዚአብሔር የሰጠው አንድ ወንድ ከአንድ ሴት ጋር እርስ በርሳቸው ተጋግዘው አርፈው ለሌላ የሚጠቅም ነገር ደግሞ እነሱ ባላቸው ኪዳን ሌላ ኪዳን፣ እነሱ ባላቸው ኪዳን ሌላ፣ ለልጅ ለወዳጅ ለዘመድ ለጎረቤት ለሌላ እንዲል የሚረዱ ናቸው። ቤቱ ሰዎች ሊሉ የሚችሉበት ነው። እነሱ ራሳቸው ልጆቻቸው፣ ቤተ ዘመዳቸው፣ ጎረቤታቸው መንገድ የሚያልፍ ሰው ሁሉ እዛ እነሱ ጋር ሲደርስ ማለት እንዲችል ነው።
ለጊዜው ቢሆን። ምክንያቱም ይህ ረፍት፣ ይህ ቤት የዘላለም የእግዚአብሔር ቤት የዘላለም ቤት ምሳሌ ነው። ስለዚህ ሙሉ አይደለም፣ ሙሉ ረፍት አይደለም። ግን ያለዚች ደግሞ መንቀሳቀስ አንችልም። ያለ ጊዜያዊ ረፍት ደግሞ መንቀሳቀስ ስለማንችል እግዚአብሔር ቤትን ሲሰራ ለዘላለም ከዚህ በኋላ ሀሳብ ጭንቅ የሌለበት የሚባልበት የዘላለም ቤት አለ። የእሱን ቤት ነው ሲሰራው። ሰብአዊውም ደግሞ ቤት እንዲሰራ ስላደረገ ጊዜ ስላለቀ ብዙ ማንሄድበት እግዚአብሔር ወይም ቤተ እግዚአብሔር፣ ቤተ አምላክ፣ ቤተ አምልኮ፣ ቤተ ጸሎት፣ ቤተ እረፍት፣ ቤተ ሰላም። እስቲ ሙሉ እናንተ ምን አይነት ቤት ነው ሲባል ቤተ ቅድስት፣ ቤተ ቸርነት፣ ቤተ መልካምነት፣ ቤተ በጎነት፣ ቤተ መልካም። እነዚህ ነገሮች ናቸው እኔ ውስጥ ቤት ውስጥ እንዲሞሉ እግዚአብሔር የሰራው። እኔ ስንል ቤቴ ስንል ትልቁን የእግዚአብሔርን ዓላማ ሳናስብ፣ ለምን ጉዳይ እንደተፈጠረን ሳናስብ፣ በፍጥረት ውስጥ እግዚአብሔር ያስቀመጠው ዓላማ ምን እንደሆነ ሳናስብ ዝም ብለን የዚህ ጉዳይ በቃ እውቀት እንዳለው ሰው መሆን ስህተት ነው። የጀመርነው ምን ብለን ነው? በሀገራችን ብቻ አይደለም፣ በዓለም ሁሉ ዙሪያ ሰው ሁሉ እንደ አዋቂ ራሱን የሚቆጥረው ምንም ስልጠና ሳይሰጠው ምንም ትምህርት ቤት ሳይገባ ገብቶኛል ብሎ የሚሄደው ቤተሰብን በሚመለከት የተሟላ ትምህርት ሳንይዝ ነው ትዳርም ያዝ ነው፣ ልጅ ወለድ ነው፣ ያሳደግ ነው። ስለዚህ ሕግ መልካም ሆኖ እያለ እንደ እግዚአብሔር ቃል ሊመዘን ይገባዋል ማለት ነው። ለአሁኑ እዚህ ጋር ቆሙና